ይሄ መኪና አዲሱ ቶዮታ ሃይሉክስ 2026 ሞዴል ሲሆን በዚህ ቪዲዮ ስለ መኪናው ኤክስቴሪየር፣ ኢንቴሪየር፣ ኢንጂን ታይፕ እናያለን። እንዲሁም የእኔን ፋይናል ቨርዲክት ተነግራችኋለሁ። እኔ ሮቤል ነኝ። እያያችሁ ያላችሁት ካርቪው ነው። ወደ ቪዲዮአችን። እሺ እዚህ ጋር አዲሱ ሞዴል 2026 ሞዴሉ አለ። እዚህ ጋር ደግሞ 2025 እና ከ2020 ጀምሮ ነው አክቹሊ ይሄኛው ፌስ ሊፍት ያለው። ስለዚህ ከ2025 ሞዴል ነው የምናየው። ኮምፔር እያደረግን ነው የምናየው ማለት ነው። እዚህ ጋር ስለዚህኛው መኪና ስፔሻሊ ፍሮንት ዲዛይኑ ያለኝን ኦነስት ሪያክሽን ለማየት የምትፈልጉ ካላችሁ ሾርት ቪዲዮ የቲክቶክ ወይም ሾርት ቪዲዮ ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። ግን አሁን በደንብ ላብራራላችሁ ለምን እንዳልተመቸኝ ማለት ነው። ይሄ መኪና ዲዛይን የተደረገው በአውስትራሊያዎች ነው። ፈርስት ኦፍ ኦል አውስትራሊያኖች ማለት የቶዮታ አውስትራሊያ የሚገኙ ምንድነው ዲዛይነሮች ናቸው ይህንን መኪና ዲዛይን ያደረጉት እና ለእኔ ኮስችን ማርክ አንስቶብኛል። ምክንያቱም ካያችሁት የበፊት ሞዴሉ ሞር አግሬሲቭ ነው፣ እንዲሁም ደግሞ ያምራል ካሁኑ ሞዴል ለኔ ፐርሰናሊ ማለት ነው። ማለት አሁን ለምሳሌ ይሄኛውን የዚህኛውን መኪና ሪቪው በእንግሊዝኛው ካያችሁ ምናልባት አውስትራሊያዎች ሪቪው ያደረጉት ነው። እነሱ አይ ቲንክ ባያዝድ ሆነዋል፣ ያው አውስትራሊያኖች ናቸው ይሄንን መኪና ዲዛይን ያደረጉት ስለተባሉ። ግን ቱ ቢ ኦነስት the design is like for me crap ምንም አይመጣውም ማለት አሁን ገና ስታዩት የምታዩት ዲፍረንስ አንደኛ ፍሮም በምፐር ዲዛይን ሙሉ ለሙሉ ተቀይሯል። ላይክ እዚህ ጋር አግሬሲቭ የሆነ ዲዛይን ነበር ያለው። ፕላስ እዚህ ጋር የነበረው ይሄ ፎር ዘ ራዲያተር ምናምን ነገር ኤር ፍሎ የሚያልፍበት እዚህ ጋር ያሉት ቬንቶች which means ፍሮንት ግሪሎች ምናምን ዲዛይኑ ሞር አግሬሲቭ ከዚህኛው አንፃር ይሄ የሆነ አይነት ነገር ለምን እንዳትወስዱት ግን እንደዛ አይነት ዲዛይን ያለው ላይክ አይ ዶንት ኖ ላይክ ይሄ የጥንቸል አይነት ዲዛይን የጥንቸል ጥርስ የጥንቸል ፊት ያ ሰምሃው እንደውም እኔ መጀመሪያ ሳየው ይሄ አሁን እኛ ሀገር ያሉት ራዳር ፒካፖች አለ አይደለ ኤሌክትሪክ መኪኖቹ ቀጥታ ይመጣልኝ እሱ ነው። ለምን እንደሆነ አላውቅም። ቀጥታ ይመጣልኝ መኪና አይ ቲንክ ምናልባት እዚህ ጋር ያለው የፎግ ላይት ዲዛይኑ ምናምን ነገር ትንሽ የራዳሩን ትንሽ ሪዘምብል ያደርጋል ይመስለኛል። ግን በቃ the first thing የመጣልኝ ራዳር መኪና ነው። ፕላስ አሁን ለምሳሌ ሄድ ላይቱ በጣም ስሞል ነው። አላውቅም ማለት ይሄ እንዴት ነው የተቆጣ አይነት ነገር ሲሆን የሆነ ትንሽ ይሆናል አይን አይደለ እኔ እንጃ አላውቅም። እንደዛ አይነት ዲዛይን አስበው ይሆን አላውቅም። ግን ስቲል the headlight I would prefer የመጀመሪያው ወይም ደግሞ የፕሪቪየስ ሞዴሉ። እዚህ ጋር አሁን ለምሳሌ ያው ቶዮታ የሚለው ባጅ በሙሉ ስፔል ነው የተደረገው። ምንም አይልም አክቹሊ ይሄኛው እንዴት ነው somehow ሄሪቴጅ ስታይል ለማምጣት ያሰቡ ይመስለኛል። ምክንያቱም የበፊት ቶዮታዎችን ካያችሁ አሁን ለምሳሌ ወያኔ ዴክስ even like the ዲያና ቶዮታ ዲያና ይሄ የጭነት መኪናው የነበረች ምናምን ነገር ካያቻቸው አምብለማቸው ስፔልድ ነው which means የድሮ መኪኖቹ ቶዮታዎች ሙሉ ስፔሊንግ ነው ቶዮታ። ስለዚህ I think that heritage style ለማምጣት ያሰቡ ይመስለኛል። ስለዚህ I would give it score ለዛ ነገር። ግን the more I looked the new design the more angry I get። በደንብ በስርዓት ማለት ከዚህኛው ተነስተው የተሻለ ዲዛይን ማውጣት ይችሉ ነበር። ብቻ እዚህ ጋር እንደምናየው እዚች ጋር የተወሰነ ፍሮንት ግሪል አለው ከዚህኛው አንፃር በጣም የተለየ ነው እና ደግሞ አይ ቲንክ ሄክሳጎናል አይነት ሼፕ ነው ያለው። somehow ላምበርጊኒ አስክ ነገር አለው። ምክንያቱም ላምበርጊኒ ምንድነው 6 ጎን ምንድነው ሄክታጎናል ነው የሚባለው አይደለ? ፖሊገን ላይ ሄክታጎናል ሼፕ ነው። ስለዚህ እዚህ ጋርም ሄክታጎናል ነው which means እንዴት ነው ልክ እንደዚህኛው ደቃቅ የሆነ ግሪል አይደለም ያለው። just naturally ኤሩ ፍሎ ማድረግ ይችላል። ከዛ በኋላ እዚህ ጋር ፍሮንት ባምፐሩ ዲዛይኑ ሙሉ ለሙሉ ተቀይሯል። ምንም ከዚህኛው ጋር ምንም ሊመሳሰል አይችልም። ስፔሻሊ ፎግ ላይት አቀማመጡ ላይ ይለያያል። የታችኛው የባምፐሩ ዲዛይን ይለያያል። ሉክ ማለት ምንድነው እየሰሩ ያሉት አላውቅም። this become like absolute rant for the design። ግን በቃ በጣም ስላናደደኝ ነው። ምክንያቱም በኋላ ነግራችኋለሁ ለምን እንዳናደደኝ። ይሄኛው ፍሮንት ዲዛይን ምን ላውራ በቃ ማለት this is the design I actually prefer በቃ 100% የበፊት ሞዴሉን ፕሪፈር አደርጋለሁ ፍሮንት ዲዛይን ላይ። ቢከ አውስትራሊያኖች ምንድን ያደርጋችሁ አላውቅም። ምናልባት ኮሜንት ላይ አሳውቁኝ። ይሄ ዲዛይን የተመቻችሁ ካላችሁ ኮሜንት ላይ አሳውቁኝ። ግን ፎር ሚ ምንም የማይሆን ዲዛይን ነው ይሄኛው ፍሮንት ዲዛይን። እሺ ቀጥሎ እንሂድ። ማለት ቅድም እንዳልኳችሁ ሄድ ላይት ነው በደንብ የሚታይ አይደለ? ማለት አንደኛው አግሬሲቭ ሉክ ሊሰጠው የሚችለው ለመኪና ሄድ ላይት ነው። ስለዚህ አዲሱና ኦልዱን ኮምፔር ስናደርግ like look close like this is በጣም ቀጭን
ብቻ the headlight is full LED headlight ነው ማለትም daytime running ላይቱ DRL የምንለው እንዲሁም ደግሞ ሳይድ ብሊንከሩ ፕላስ ደግሞ ሃይ ቢም ሎ ቢም የምንለው እንዳለ LED ነው። ስለዚህ አትሊስት LED መሆኑ ፒስ ነው። ግን ያው አክቹሊ የበፊት ሞዴሉ ላይም LED ነው። ለምሳሌ ይሄው daytime running ላይቱ LED ነው፣ ሃይ ቢም ሎ ቢም ከዛ እዚህ ጋር ሳይድ ብሊንከሩ ሁሉም ፉል LED ነው። ስለዚህ ታስማች ብዙ ፕሮግረስ አላደረገም። ግን ያው ዲዛይን ላይ ለውጥ አለው። ዲዛይን ላይ ለውጥ የሆነውም ያው ፍሮንት ዲዛይኑ በደንብ ስለተቀየረ ነው። እና ይሄ አዲሱ 2026 ሞዴል የቶዮታ ሃይሉክስ 2026 ሞዴል ረግድ ኤክስ የሚባል ሞዴል ፕሮቫይድ ያደርጋል which means ቅድም ካያችሁት አንፃር እዚህ ጋር አሁን ለምሳሌ ፍሮንት በምፐሩ ወይም ደግሞ ፍሮንት ዲዛይኑ ኦልሞስት ሃፍ ተቆርጦ ይሄ ቢፊየር የሆኑ ፍሮንት በምፐር ተገጥሞለታል። አሁን እዚህ ጋር ካያችሁት ቢፊየር ነው which means ይሄኛው አሁን በብረት ነው የተሰራው። I guess it looks like that ፕላስቲክ አይመስለኝም። ስለዚህ ሞር አግሬሲቭ የሆነ ሉክ ሰጥቶታል። ፕላስ እዚህ ጋር ካያችሁት ስኪድ አለው፣ ስኪድ ፕሌት አለው which means ኦፍሮድ ምናምን ሲሄድ መኪናው ምናልባት ያው ድንጋይ ምናምን ነገር ኢንጂኑ እንዳይመታ ራዲያተር እንዳይመታ ኦር ሰምቲንግ ከኋላ ከታች ኢንጂኑን ኦይል ስፓሙን ምናምን ነገር እንዳይመታ ስኪድ ፕሌት ይደረግለታል። ስለዚህ ይሄ ሞር ኦፍሮድ አስክ የሆነ ዲዛይን ነው ያለው which means ረግድ ኤክስ ያልኳችሁ ማለት ነው። ሌላው ወደ ሳይዱ ስንሄድ አዲስ ለውጥ የምናየው ስፔሻሊ አሁን ለምሳሌ እዚህ ጋር ያው ፍሮንት በምፐሩ ፍሮንት ዲዛይኑ ስለተለየ የተለየ ፍሮንት ፌንደር ዲዛይን ያለው ፕላስ ዊል አርቹ እዚህ ጋር ሞር ከዚህኛው አንፃር ካያችሁት ከዚህኛው አንፃር ሞር ሼፕ አለው፣ ቦክስ የሆነ ሼፕ አለው ይሄ ዊል አርቹ። ይሄኛው ፕሮቶታይፕ ስለሆነ ወይም ደግሞ ፕሬስ ካር ስለሆነ ብዙ ዳይሜንሽኖች ምናምን ነገር አልተገለጡም ወይም ደግሞ አልተነገሩም። ግን ስቲል ተመሳሳይ ዊል እንደሚጠቀሙ ይገመታል። ምክንያቱም እንዳልኳችሁ ዳይሜንሽኑ ተመሳሳይ ስለሆነ ማለት ነው። ሌላው ልዩነት የምናየው ከኋላ ያለው ዲዛይን ነው ወይም ደግሞ ቤድ ሳይድ ዲዛይኑ ነው። ስቲል ይሄም ከኋላ እንመጣበታለን። ግን ያው ስቲል ፌስ ሊፍት ስላለው የኋላው ከሱ ጋር የሚሆኑት ሰማው አግሬሲቭ የሆነ ሉክ ለመስጠት ታስቦ የተደረገ ይመስላል። ሌላው እዚህ ጋር ሳይድ ስቴፑ ፕላስቲክ ነው። እዚህ ጋር ሚረሩ ላይ ካሜራዎች አሉ which means 360 ዲግሪ መኪናውን ማየት እንችላለን ማለት ነው። ሌላው ቀደም እንዳልኳችሁ አዲሱ ሞዴል እና የድሮ ሞዴል ዳይሜንሽን ዋይዝ ተመሳሳይ ናቸው። ማለትም የድሮ ሞዴል አዲሱ ሞዴል 5325 ሜትር ርዝመት አላቸው which means ከዚህ ጫፍ እስከዚህ ጫፍ 5325 ሚሊ ሜትር ይረዝማሉ። ፕላስ ደግሞ 1855 ሚሊ ሜትር ዋይድ ናቸው። ማለትም ከፊት ለፊት ስናያቸው ከዚህ እስከዚህ ያለው 1855 ሚሊ ሜትር ዋይድ ናቸው። ፕላስ ደግሞ 1815 ሚሊ ሜትር ሃይት አላቸው ወይም ቁመት አላቸው። ስለዚህ ከዚህኛው ጫፍ እስከዚህኛው ጫፍ 1815 ሚሊ ሜትር ሃይት አላቸው። ከዛ በኋላ ደግሞ ዊል ቤዝ ከዚህኛው ዊል እስከዚህኛው ዊል ወይም ከዚህኛው ዊል ሴንተር እስከዚህኛው ዊል ሴንተር 3085 ሚሊ ሜትር ርዝመት አለው ማለት ነው። ስለዚህ ሁለቱም መኪኖች ተመሳሳይ ናቸው። ማለትም ካያችሁት እዚህ ጋር ካቢኑ ተመሳሳይ ዲዛይን ያላቸው ኢቭን ዶር ዲዛይኑ ተመሳሳይ ነው ካያችሁት። ምክንያቱም ለምንድነው ቶዮታ ክሌም የሚያደርገው የሃይሉክስ ዩዘሮቼ የካቢኑ ስፋት ያን ያህል ጠባብ ነው ብሎ ኮምፕሌን ስላላደረጉ አዲሱ ሞዴል አዲስ ዲዛይን ማውጣት ወይም ደግሞ ማስፋት ምናምኑ አስፈላጊ አይደለም። ምክንያቱም ሁሉም ከስተመሮቼ በሳይዙ ደስተኛ ናቸው ብሎ ነው ክሌም ያደረገው። ግን በኋላ እንመጣበታለን። ስቲል ትንሽ መስራት የነበረበት ነገር አለ። ምክንያቱም ኮምፔር ቱ ከዚህ ይሄ ኮምፒት ከሚያደርጉት ሌሎች ፒክአፕ ትራኮች ለምሳሌ ፎርድ ሬንጀር ወይም ደግሞ ቮልክስዋገን ቲጓን አንፃር ይሄ መኪና ትንሽ ሳይዙ አንሷል። ስፔሻሊ ካቢን ሳይዙ ማለት ነው። ሌላው ወደ ኋላ ስንሄድ የኋላ ዲዛይኑን ስንሄድ እንደምናየው ስቲል ፌስ ሊፍት አለው። በደንብ ፌስ ሊፍት አለው። በደንብ የተቀየሩ ነገሮች አሉ። ለምሳሌ የቴልጌቱ ዲዛይን ተቀይሯል፣ ሄድላይቱ ተቀይሯል፣ እንዲሁም ደግሞ ሪር በምፐሩ ተቀይሯል ዲዛይኑ። ስለዚህ ብዙ ለውጦችን ማየት እንችላለን ማለት ነው። ሌላው ከኋላ ከተቀየሩት ውስጥ በደንብ ልናይ የምንችለው እዚህ ጋር ለምሳሌ ሰርድ ብሬክ ላይት አለ፣ እዚህ ጋርም ሰርድ ብሬክ ላይት አለ። ግን የሚከፈትበት ይሄ የኋላው ኮፈን የምንከፍትበት ሊቨር ያለበት ዲዛይን ግን እዚህ ጋር ካለውና እዚህ ጋር ካለው ተለያይቷል። ፕላስ እዚህ ጋር ልክ እንደፊት ለፊቱ ቶዮታ የሚለው አንብለም ስፔል ተደርጎ ተቀምጧል። እዚህ ጋር ምናልባት ኢንቪንሲብል ወይም ኢንቪንሲብል ኤክስ ምናምን የሚለው ነው የምናገኘው። ግን ልክ እንደዚህ ሼፕ ተደርጎለት ሳይሆን ላይክ ስቲከር ነው የነበረው በፊትም ማለት ነው። ስለዚህ እሱ ጋር ልዩነት አለው። ቀደም እንዳልኳቸው ሄሪቴጅ ስታይል ይሰጠዋል። ምክንያቱም አሁን ለምሳሌ አሁን ነው 2700 የሚባሉት ይሄ ፒክአፕ ትንንሾቹ ፒክአፕ ሎወር ፒክአፖቹ ሎወር ሃይሉክሶችን ካያቸዋቸው የኋላ ቴልጌቶቻቸው ላይ ቶዮታ ሚል አንብለም አለ። ስለዚህ ያንን
ብሪንግ ባክ ለማድረግ ያሰቡ ይመስላል። ሌላው የምናየው ሄድላይት ነው። ከድሮ ስንጀምር እዚህ ጋር የቀዩ መብራት ኤልኢዲ ነው። ሌላው ግን የሪቨርስ ቴል ላይቱ እና ሳይድ ብሊንከሩ ሃሎጅን በልብ ነው። አዲሱ ላይ ስንመጣ አክቹሊ አትሊስት ሰም ኢምፕሩቭመንት አለው። ምክንያቱም እዚህ ጋር ቀዩ መብራት ኤልኢዲ ነው ፕላስ ደግሞ ወይም ደግሞ የሪቨርስ ቴል ላይቱ ኤልኢዲ ነው፣ ግን ስቲል ሃሎጅን በልብ ይጠቀማል። ማይንድ ዩ ዲስ ኢዝ ሮግ ማለት the highest trim የሃይሉክስ highest trim የሚባለው ሞዴል ስቲል ቴል ላይት ላይ ሃሎጅን በልብ ይጠቀማል። አክቹሊ ፕራይስ ደግሞ ከበፊቱ ሞዴል ከዚህኛው ሞዴል አንፃር 3000 እስከ 4000 ዶላር ይጨምራል። ይህን ያክል ውድ ለሆነ which means almost 50 ምናምን ሺህ ዶላር ለሆነ መኪና ስቲል ሃሎጅን በልብ ካማን ቶዮታ you can do better like you can do better። ከዛ ስቲል እዚሁ ኋላው ላይ ስንቀር የኋላ ቴል ጌቱ ላይ አሁን ለምሳሌ ይሄ ስፔሲፊክ ሞዴል ሪቪው ያደረግን ያለው ይሄ ፕሮቶታይፕ ወይም ደግሞ ፕሬስ ካሩ ሃይስ ሞዴሉ ስለሆነ ይሄ ሃይድሮሊክ አሲስት ቴል ጌት አለው which means ስንከፍተው አይወረወርብንም፣ ራሱን ኮንትሮል አድርጎ ነው የሚከፍተው። ይሄ አክቹሊ ሃየር ቨርዥኖቹ ላይም ደግሞ ሃየር ትሪሞቹ ላይ ነው እንጂ ሎወር ትሪሞቹ ላይ ኢቭን የአዲሱ ነው የምላችሁ ሎወር ትሪሞቹ ላይ ሃይድሮሊክ አሲስት ፓወር ቴልጌት የለውም፣ ማኑዋል ቴልጌት ነው። አትሊስት ቶርሽን ባር ሊኖረው ይገባ ነበረ፣ ግን ቶዮታ ያንን ቹዝ አላደረገም። ስቲል ይህንን ነገር ማስተካከል ነበረበት ቶዮታ፣ ወፍ አልተስተካከለም ማለት ነው። ሌላው ቶዊንግ ካፓሲቲ ነው። እስከ ልክ እንደ በፊቱ እስከ 3500 ቶን ድረስ ቶ ማድረግ ይችላል። ያው እኛ ጋር ትሬለራን ቶ አናደርግም ምናምን ነገር እንጂ ይሄ ሲግኒፊካንት የሆነ ቶዊንግ ካፓሲቲ ነው። ምክንያቱም ላይክ አብዛኞቻችን እንደ ወርክ ትረክ ነው አይደለ ልንጠቀመው የምንችለው ማለት ነው። እኛ ሀገር እንደ ወርክ ትረክ አንጠቀመው፣ ግን ወደ ውጪ ስንሄደው ለምሳሌ ዩኬ ምናምን ቦታ ስንሄድ አውስትራሊያ ምናምን ልክ እንደ ወርክ ትረክ ነው የሚጠቀሙት። ስለዚህ which means ቶ የሚያደርጉት ነገር ይኖራል። ለዛ 3.5 ቶን በጣም አሪፍ ነው ልክ እንደ በፊቱ ሞዴል። ፕላስ ደግሞ ቤዱ ላይ ወይም ደግሞ የኋላ መጫኛው ላይ የመጫን አቅሙ እስከ 1280 ኪሎ ግራም ድረስ የመጫን አቅም አለው። ስቲል ተመሳሳይ ነው። ሌላው አዲሱ ሞዴል የድሮውን ሞዴል የሚጠቀሙ ሻሲ ላደር ፍሬም ሻሲ ሲሆን ይሄም 300 ሲሪየስ ወይም ገመቺስ የምንለው መኪና ላይ እንዲሁም ደግሞ 250 ሲሪየስ ወይም ላንድ ክሩዘር ፕራዶ ብለን የምንጠራው አሁን አዲሱ እኛ ሀገር የገባው 2025 ሞዴል ወይም 2024 ሞዴሉ ማለት ነው። እነሱ መኪኖች የሚጠቀሙት ሻሲ ነው ላደር ፍሬም ሻሲ። ስለዚህ ይሄ መኪና ፍሮንት ሰስፔንሽኑ ደብል ዊሽቦን ኢንዲፔንደንት ሰስፔንሽን የሚጠቀም ሲሆን ለኋላ ደግሞ ሊፍ ስፕሪንግ ሪጂድ አክስል ነው የሚጠቀመው። ከበፊቱ ሞዴል አንፃር አዲሱ ሞዴል አዲስ ዳምፐሮች እንዲሁም ደግሞ አዲስ ቫልቮች ተጨምረውለታል ስፔሻሊ ለኋላው ሰስፔንሽን። ስለዚህ ከበፊቱ ሞዴል አንፃር የተሻለ ራይድ ኳሊቲ ሊሰጠን ይገባል ማለት ነው። ስለዚህ ወደ ውስጥ ስንገባ ሌላው በደንብ የተቀየረ ነገር የምናየው እዚህ ጋር ነው። አሁን እዚህ ጋር አዲሱ ሞዴል አለ፣ እዚህ ጋር ደግሞ የድሮ ሞዴል አለ። በደንብ ስናየው ብዙ ለውጥ አለ። which means የድሮ ሞዴል ስናይ it feels like outdated። ምክንያቱም ኦልሞስት ከ2010 ሞዴል ጀምሮ መሰለኝ ይሄኛው ኢንቴሪየር የተጠቀሙት ምንም አፕዴት ሳይደረግ ምናልባት ኢንፎቴመንት ስክሪን ምናምን የተወሰኑ አፕዴቶች ሊኖሩት ይችላሉ፣ ግን ጀነራል ኦቨርኦል ዲዛይን ግን ይሄ ከ2010 ሞዴሎቹ ጀምሮ የመጣ ነው። which means outdated ነው። እንዲሁ ስታዩት outdated ነው። ወደ አዲሱ ስንመጣ እዚህ ጋር ሌዘር ፊኒሽ ነው ያለው which means ስፖንጂ ማቴሪያል ነው የተጠቀሙት። ሶ somehow የሆነ luxurious የሆነ ፊሊንግ ወይም ደግሞ luxurious ከእንደዛ ነገር ብቻ የሆነ somehow አሪፍ ኳሊቲ ያለው መኪና እንዲመስል አድርጎታል እዚህ ጋር በሌዘር ፊኒሽ ስላደረገ ማለት ነው። ሌላው እዚህ ጋር ምናየው ልዩነት ስቲሪንግ ዊል ዲዛይን ስፔሻሊ ኤርባግ ዲዛይን ልዩነት አለው። ስለዚህ እዚህ ጋር ስቲሪንግ ዊሉ መልቲ ፈንክሽናል ነው። ፕላስ እዚህ ጋር ድራይቨርስ ዲስፕሌያችን ፉሊ ዲጂታል ነው። የበፊት ሞዴሉ አናሎግ ፕላስ ዲጂታል which means እዚህ ጋር 3 ኢንች አይነት ስክሪን ነው። ሶ ስቲል የበፊቱ ሞዴል እዚህ ጋር መልቲ ፈንክሽናል ነው። ስቲሪንግ ዊሉ ግን የተወሰኑ ነገሮችን ለመቆጣጠር ይመቸናል ይችኛዋ ትንሽዬዋ ስክሪን። ሌላው እዚህ ጋር ጌጅ፣ ፊውል ጌጅ፣ ሬቭ ካውንተር ምናምን አርፒኤሙ አናሎግ ነው። ሶ ኢት ፊልስ ላይክ አውትዴትድ የሆነ ይመስል ነበረ። ሶ አዲሱ ላይ ግን ፉሊ ዲጂታል ነው። ስለዚህ አይ ቲንክ ከዘመኑ ጋር ከቴክኖሎጂ ጋር የሄደ ዲዛይን ነው ብዬ አስባለሁ። ፕላስ እዚህ ጋር ሴንተር ኮንሶሉ ጋር ስናይ የምናገኘው 12.3 ኢንች ኢንፎቴመንት ስክሪን እናገኛለን። ይሄም ዋየርለስ አፕል ካርፕሌይ እንዲሁም አንድሮይድ አውቶ መጠቀም እንችላለን። ፕላስ ደግሞ ኢምቢልት ሳትናቭ አለው። ምናልባት እኛ ሀገር ላይ ሰራ ይችላል። ሳትናቭ የሚጠቅመው ያው ጎግል አብዛኛው ጊዜ ኦፍሮድ ትሬኖችን በደንብ ካፕቸር አያደርግም። ሶ የራሱ ሳትናቭ መኖሩ
ኦፍሮድ ይዘነው ከሄድን መኪናውን ያለምንም ችግር ናቪጌት እያደረግን ወደ ዋናው መንገድ እንድንመለስ ያደርገናል ማለት ነው። ሌላው ከኢንፎቴመንት ስክሪኑ በታች የምናገኘው እዚች ጋር የተለያዩ በተን ያሉበት ኤርኮን መቆጣጠር የምንችልባቸው በተኖች እናገኛለን። ስለዚህ ይሄ ስቲል በተኖችን ኢንኮርፖሬት ማድረጉ በደንብ አፕሪሺየት መደረግ ያለበት ነገር ነው። ምክንያቱም አንድ ለኦፍሮድም ልንጠቀመው የምንችለው መኪና ስለሆነ ሁሉም ነገር በኢንፎቴመንት ስክሪኑ ኮንትሮል ማድረግ ፊዚብል አይደለም ወይም ደግሞ ኢዚየር አይደለም አክሰስ ለማድረግ ነገሮችን። ስለዚህ ፊዚካል በተን መኖራቸው አሪፍ ነው። ፕላስ እዚህ ጋር እንደምናየው ሂትድ ስቲሪንግ ዊል ኦፕሽን ይኖረናል ማለት ነው። እንዲሁም ደግሞ እዚህ ጋር ኤሲ እንዲሁም ሌሎች በተኖች አሉ። ስለዚህ ኤርኮኑን ወይም ደግሞ የካቢኑን ኤር ቴምፕሬቸር ለመቆጣጠር እዚህ ጋር ፊዚካል በተኖችን መጠቀም እንችላለን ማለት ነው። ፕላስ ደግሞ እዚህ ጋር 2 ኤር ቬንቶች አሉ። ስለዚህ አሪፍ የሆነ ኤር ብሎ ወደ ካቢኑ መደረግ ይችላል ማለት ነው። ሌላው ወደ ታች ስንሄድ የምናገኘው እዚህ ጋር 2 ዩኤስቢ-ሲ ፖርቶችን እናገኛለን። ከዛ በተጨማሪ እዚህ ጋር የተለያዩ በተኖች እናገኛለን። ለምሳሌ ይሄኛው ትራክሽን በተን ነው። ማለትም የመኪናችንን ትራክሽን ኦን እና ኦፍ ለማድረግ መጠቀም እንችላለን። እዚህ ጋር ደግሞ ይሄ ስታርተር ጀነሬተር በተን ነው። ማለትም ሚልድ ሃይብሪዶች ላይ ስታርተር ሞተራችንን ኦፍ ኦን ለማድረግ ወይም ደግሞ ሚልድ ሃይብሪዱን ለመጠቀም ላለመጠቀም እዚህ ጋር ይሄንን በተን መጠቀም እንችላለን። እዚህ ጋር ደግሞ ሂል ዲሴንት ኮንትሮል ነው። ይሄም ቁልቁለቶችን ስንወርድ ሂል ዲሴንት ኮንትሮልን የምናበራ ከሆነ መኪናው በራሱ ያለምንም ትሮትል ያለምንም ብሬክ ራሱን ኮንትሮል እያደረገ ቁልቁለቱን ቀስ እያለ እንዲወርድ ያደርገዋል። ይሄ ሂል ዲሰንት ኮንትሮል። ስለዚህ አሪፍ ኦፕሽን ነው መኖሩ። ሌላው ደግሞ እዚህ ጋር ዲፍሎክ ነው። ይሄ ሪር ዲፍሎክ ነው ያለው መኪናው። ስለዚህ አብዛኛው ጊዜ ኦፍሮድ ስንሄድ ስሊፐር የሆኑ ቦታዎች ላይ ወይም ደግሞ ሮክ የበዛባቸው ይሄ ድንጋይ የበዛባቸው ኮረታ የበዛባቸው ቦታዎች ላይ ስንሄድ እንዲሁም ዳገት ሲሆን መኪናው ስሊፕ የማድረግ ፕሮባቢሊቲ ስላለው ወይም ደግሞ ዲፍረንሻል ወይም ደግሞ የኋላ ጎማው ስሊፕ የማድረግ ወይም የመንሸራተት ፕሮባቢሊቲ ስላለው ያንን ዳገት ለመውጣት መኪናው ሎክ ማድረግ አለበት የኋላው ጎማ። ስለዚህ ሪር ዲፍ ሎክ የምናደርግ ከሆነ አሪፍ ትራክሽን ይኖረዋል። ስለዚህ ያንን ዳገት በቀላሉ መውጣት እንችላለን ማለት ነው። ስለዚህ እነዚህን አይነት ኦፕሽኖችን ለማግኘት ወይም ፈንክሽኖችን ለማግኘት እነዚህን በተኖች መጠቀም እንችላለን። ፕላስ እዚህ ጋር ዋየርለስ ቻርጂንግ ፓድ አለ። ስለዚህ እዚህ ጋርም ስልካችንን ዋየርለስ ቻርጅ ማድረግ እንችላለን። ምናልባት እዚህ ጋር ችግሩ ሆልድ የሚያደርገው ነገር ስለሌለ እዚህ ጋር ዋየርለስ ቻርጀሩ ስልካችን ስላይድ የማድረግ ፕሮባቢሊቲ ሊኖረው ይችላል። ስለዚህ ያ ምናልባት አኖይ ሊያደርገን ይችላል። ሌላው እዚህ ጋር መልቲ ትሬን እንዲሁም ደግሞ ድራይቭ ሞድ ሰሌክት የምናደርግበት በተን አለ። ምናልባት ድራይቭ ሞድ ያው ለምሳሌ ኖርማል፣ ኮምፈርት እንዲሁም ደግሞ ስፖርት ሞዶች ካሉ ይሄኛውን ነክተን ከዛ በኋላ እኛን ኖዝል እያዞርን ከዛ ሞዱን ሰሌክት ማድረግ እንችላለን። መልቲ ትሬን ሰሌክት የምንለው ደግሞ የተለያዩ ትሬኖች አሉ። ለምሳሌ መድ ሊሆን ይችላል፣ ደርት ሊሆን ይችላል፣ ሳንድ፣ ሮክ የተለያዩ ትሬኖች አሉ ልንሄድባቸው የምንችላቸው ስፔሻሊ ኦፍሮድ መኪናውን ይዘን የምንሄድ ከሆነ ስለዚህ ለነሱ ለምንፈልገው ሞድ ሰሌክት ለማድረግ ይሄንን መጠቀም እንችላለን ማለት ነው። ሌላው የበፊት ሞዴሎች ላይ ከምታስታውሱት ከሆነ ይሄ ሪዶታ የምንለው ወይም ደግሞ ሁለተኛ ማርሽ አለው። ይሄ ስፔሻሊ ኦፍሮድ ለመጠቀም ማለት ነው። ሌላው የበፊት ሞዴሎች ላይ የምናስታውስ ከሆነ ሪዶታ የሚባል ማርሽ አለ ወይም ደግሞ ሁለተኛ ማርሽ አለ። ያን ማርሽ የምንጠቀመው በተለይ በደንብ የምንጠቀመው ኦፍሮድ የምንሄድ ከሆነ ለምሳሌ ቱር መኪናዎች ምናምን ነገር በአብዛኛው እነዚህን ማርሾች ይጠቀማሉ። ምክንያቱም እንዳልኳችሁ ኦፍሮድ መኪኖቹን ይዘን ለመጓዝ ስለሚያስፈልጉን ማለት ነው። ስለዚህ ይሄ መኪና ይሄ ስቲል የሪዶታ የሚባለው ማርሽ አለው ግን አውቶማቲክ ነው። ስለዚህ እዚህ ጋር 2 ሃይ አለው 4 ሃይ እንዲሁም 4 ሎው አለው which means ይሄ መኪና ኦል ዊል ድራይቭ ነው ግን ፓርት ታይም ኦል ዊል ድራይቭ ነው which means ሁሌ በኦል ዊል ድራይቭ አይደለም የምንነዳው። አብዛኛው ጊዜ የምንነዳው 2 ሃይ ወይም ደግሞ በሁለት ዊል ሃይ ጊር አድርገን ነው የምንነዳው። ስለዚህ ይሄ ኖርማል ሰርፌሶች ላይ ምናምን ነገር ለመንዳት የምንጠቀመው ማርሽ ነው። ከዛ በተጨማሪ ግን 4 ሃይ እና 4 ሎው which means 4 ዊል ድራይቭ ሃይ 4 ዊል ድራይቭ ሎው ቨርዥኖች አሉ። ስለዚህ በዚህ ሰዓት ደግሞ መጠቀም እንችላለን ማለት ነው። ሌላው እዚህ ጋር ያሳየኋችሁ ሪር ዲፍሎክ አቬለብል የሚሆነው ወይም መጠቀም የምንችለው ሎው ሬንጅ ላይ ወይም ደግሞ 4ኤል ላይ ነው። 4ኤች እና 2ኤች ላይ ግን ዲፍሎክን መጠቀም አንችልም ማለት ነው። ሌላው ወደ ታች ስንሄድ እዚህ ጋር ሂትድ ሲት ነው ያሉ which means ፍሮንት ሲቶቹ ሂትድ ናቸው። ሶ በእነዚህ በተኖች ተጠቅመን አክሰስ ማድረግ እንችላለን። እዚህ ጋር ደግሞ ፓርክ ወይም ደግሞ ይሄ ምንድነው እጅ ፍሬን የምንለው አውቶማቲክ ነው። ስለዚህ እሱ እዚህ ጋር በተን አለ፣ ሌላም እዚህ ጋር በተን አለ። ሶ መኪናው ኢዝሊ አክሰሰብል ነው በበተኖች ነው። ስለዚህ ፉሊ ዲጂታል አለመሆኑ እንዲሁም አናሎግ እና ዲጂታልን እየቀላቀለ መያዙ
ሳምሃው በደንብ ፕራክቲካል እንዲሆን ያደርገዋል ማለት ነው። ሌላው ኢን ተርምስ ኦፍ ፕራክቲካሊቲ እዚህ ጋር ሴንተር ኮንሶሉ ላይ 2 ካፕ ሆልደሮች አሉት። they are decent ምናልባት እንዳልኳችሁ እንዴት ነው የምናስቀምጣቸው ሃይላንዶች ወይም ደግሞ ኮፊ ምናምን ነገር ምናልባት ላይ ይዝልን ይችላል። ምክንያቱም አንድ ወደ ታች ዲፕ አይደለም ፕላስ ደግሞ ቴንሽነር የለውም። ስለዚህ አክሲለሪ ዲስለሪ ስናደርግ ምናልባት እቃዎቹ እንደዚህ ምንድነው በስርዓት ላይ ይቀመጡልን ይችላሉ ከገባችሁ። ከዛ በኋላ እዚህ ጋር አርም ሬስት አለ። እዚህ ጋር አርም ሬስቱ ላይ ደግሞ ዲሰንት የሆነ ግለቭ ቦክስ አለ። ፕላስ እዚህ ውስጥ ደግሞ 2 ዩኤስቢ-ሲ ፖርቶችን እናገኛለን ማለት ነው። ሌላው ድጋሚ ወደ ዳሹ ስንሄድ ኢን ተርምስ ኦፍ ፕራክቲካሊቲ እዚህ ጋር ሌላ ከላይ ኮምፓርትመንት አለ። ከዛ በተጨማሪ እዚህ ጋር ግለቭ ቦክስ አለ። እንዲሁም ደግሞ በድራይቨርም በፓሴንጀርም ሳይድ ካፕ ሆልደር አለ እዛው ዳሹ ላይ ማለት ነው። ስለዚህ ኢን ተርምስ ኦፍ ፕራክቲካሊቲ መኪናው ዲሰንት ነው ማለት ነው። ስለዚህ የፊት ለፊቱን ይሄን ካለን ወደ ኋላው ስንሄድ አሁን እዚህ ጋር የተጠቀምኩት የበፊቱ ሞዴል ነው። ለምንድነው ተመሳሳይ ነው። ከበፊት ሞዴሉ ጋር ምንም የተለያየ ነገር የለውም። ስፔሻሊ ሄድሩም ሌግሩም እንደ በፊት ነው። ምክንያቱም እንዳልኳችሁ ካቢን ሳይዙ አልጨመረም፣ ዊል ቤዙ አልጨመረም። ምንም ኢን ተርምስ ኦፍ ዳይሜንሽን ምንም ነገር ስላልጨመረ ኢን ተርምስ ኦፍ ፕራክቲካሊቲ ተመሳሳይ ነው። እዚህ ጋር እንደምናየው የኋላ ወንበሮቹ ላይ ባግ አለ። ስለዚህ ያው አንዳንዴ ዶክመንት ምናምን ወረቀት ምናምን ነገር ያስቀምጣሉ እዚህ ሰዎች። ስለዚህ እንደዛ ማስቀመጥ የምትፈልጉ ከሆነ አለ። ፕላስ እዚህ ጋር ለኋላ የሚሆን ኤርቬንት አለ። ስለዚህ ኩል ማድረግ ትችላላችሁ። ፕላስ ሪር ሲት ይሄ ሚድል ሲቱ ፎልድ መሆን ይችላል። ፕላስ ካፕ ሆልደር ይኖረዋል ሃየር ቨርዥኖቹ ላይ። ሎወር ትሪሞቹ ላይ ግን ኖርማል ስታንዳርድ ምንም ሴንተር አርም ሬስት ምናምን ነገር አይኖርም ማለት ነው። ፕላስ ምናልባት ይሄን መኪና እንደ ፋሚሊ ካር ከተጠቀማችሁት ልጆቻችሁን ምናምን ነገር የምጭኑ ከሆነ ቻይልድ ሲት የምታስገቡ ከሆነ እዚህ ጋር ሁኮች አሉ ቻይልድ ሲቶቻችሁን ለማስቀመጥ። ስለዚህ ለማስገባት ለማስወጣትም ያን ያህል ከባድ አይደለም፣ ምክንያቱም አሪፍ ይከፈታል መኪናው። ስለዚህ ኢን ተርምስ ኦፍ ፕራክቲካሊቲ ኖት ባድ፣ ግን ቤተር መሆን ይችል ነበር ስቲል ከኮምፒቲተሮቹ አንጻር ይሄ ወደኋላ ያለ ይመስላል ማለት ነው። ስለዚህ በአጠቃላይ ስለ ኢንቴሪየሩ ይሄን ይመስላል ማለት ነው። ወደ ኢንጂኑ ስንሄድ ወደ ሀርት ቢቱ ስንሄድ የተናደድኩበት ነገር ይመጣል ማለት ነው እዚህ ጋር። ምክንያቱም የድሮ ሞዴል አዲሱን ሞዴል የሚጠቀሙት ኢንጂን ተመሳሳይ ነው። አፕግሬድ አልተደረገም፣ አዲስ አይደለም። ሚንስ የድሮ ሞዴል ከ2010 ጀምሮ የነበረው ኢንጂን ነው እየተጠቀመ የነበረው። ስለዚህ ስቲል ተመሳሳይ ኢንጂን ነው እየተጠቀመን ያለ ነው ማለት ነው። ግን 2026 ሞዴል ላይ ነው። ስለዚህ መኪናው ፒውርሊ ፌስ ሊፍት ነው ማለት ነው። አዲስ ነገር የለውም። እንዳልኳችሁ ነው፣ ዳይሜንሽኑ አልቀየረም። ስለዚህ ፕራክቲካሊቲ ዋይዝ ምናምን ነገር አዲስ ያመጣው ነገር የለም። ኢንጂን ዋይዝ ምንም አዲስ የመጣ ነገር የለም። ምናልባት አዲስ ነገር ካልን ሪር ሰስፔንሽኑ ላይ የተደረገለት አፕግሬድ፣ ያም አሪፍ የሆነ ድራይቪንግ ኤክስፒሪየንስ ሰጥቶታል። ደን ከዛ ውጪ የለውም። ከዛ በላይ ደግሞ ዲዛይኑ አይነፋም። ስለዚህ ምንድነው ቶዮታ ብሪንግ ያደረገው ማለት ኮምፒቲተሮቹ የተሻለ ቦዲ ዲዛይን አላቸው ማለት። ቦዲ ዲዛይን ስላችሁ እንዴት ነው ስፔሻሊ ካቢን ላይ ከበፊት ሞዴላቸው አንጻር ሰፋ አድርገው መጥተዋል። ፕላስ ኢንጂን ላይ አዳዲስ ነገሮችን ጨምረዋል ምናምን ነገር እንዳልኳችሁ ፎርድ ሬንጀር እና ቮልክስዋገን ቲጓን የሚባሉት ማለት ነው። ቶዮታ ግን ኖ ቼንጅ ጀስት ፌስሊፍት። ለዚህ ፌስሊፍት 3000 4000 ዶላር ጨምሯል። ያው ማርኬት እንዴት ነው ኢንፍሌሽን ምናምን ነገር አለ። እሱ ነገር ረስቼው ሳይሆን ግን ያናደር ምንድነው ቶዮታ እያደረጉ ያሉት። ብቻ በአጠቃላይ እነዚህ ሃይሉክስ ሞዴሎች ያላቸውን ኢንጂን ኦፕሽኖች ስናይ አንደኛው 2.4 ሊትር 4 ሲሊንደር ዲዝል ኢንጂን አንደኛው ኦፕሽን ነው። 100 ሆርስ ፓወር ጀነሬት ማድረግ ይችላል። ሌላው ደግሞ 2.8 ሊትር 4 ሲሊንደር ዲዝል ኢንጂን ነው። ይሄም 204 ሆርስ ፓወር ጀነሬት ማድረግ ይችላል። ከዛ በተጨማሪ ደግሞ 2.8 ሊትር 4 ሲሊንደር ዲዝል ኢንጂን ከ48 ቮልት ሚልድ ሃይብሪድ ሲስተም ጋር ማግኘት እንችላለን። ይህም ደግሞ 204 ሆርስ ፓወር ጀነሬት ማድረግ ይችላል ማለት ነው። ለዚህኛው ለአዲሱ ሞዴል ማለትም አሁን እዚህ ጋር ሪቪው ያደረግነው ያለው ፕረስካሮ የሚጠቀመው ኢንጂን 2.8 ሊትር 1 ጂዲ 4 ሲሊንደር ዲዝል ኢንጂን ሲሆን 201 ሆርስ ፓወር ጀነሬት ማድረግ ይችላል። እንዲሁም ደግሞ 500 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ሌላው እነዚህ አዲሱ ሞዴሎች ኢንጂን ኦፕሽን ላይ 2.4 ሊትር 4 ሲሊንደር ዲዝል ኢንጂኑን ኢንክሉድ አያደርጉም። which means እነዚህን አዲሱ ሞዴሎች በ2.4 ሊትሩ ኢንጂን አናገኛቸውም። ስለዚህ በ2.8ዎቹ ነው የምናገኘው ማለት ነው። ከዛ በተጨማሪ ይሄም አዲሱም የድሮ ሞዴል 6 ስፒድ
አውቶማቲክ ቶርክ ኮንቨርተር ትራንስሚሽንን ይጠቀማሉ ማለት ነው። ስለዚህ በአጠቃላይ የቶዮታ አዲሱ 2026 ሞዴል ሃይሉክስ ሪቪው ይሄን ይመስላል። ዋትስ ማይ ፋይናል ቨርዲክት? ኢትስ ናት ወርዝ ባይንግ ዲስ። አይ ኖ በጣም ቢግ ክሌም ነው፣ ግን ጀስት ሚር ፎንት ዲዛይን እንዲሁም ደግሞ ባክ ዲዛይን ሊፍት ወይም ደግሞ ቼንጅ ነው። ከዛ በተጨማሪ ድራይቭቴኑ ተመሳሳይ ነው፣ ኢንጂኑ ተመሳሳይ ነው፣ ካቢኑ ተመሳሳይ ነው። ምንድነው አዲስ ነገር ፕሮቫይድ እያደረገ ያለው መኪና? ናቲንግ። ስለዚህ አይ ውድ ኮንሲደር የበፊቱን ሞዴል ባይ እንድታደርጉ። ለመግዛትም ወይም ኢምፖርት ለማድረግ የሚያስባችሁ ያላችሁ ካላችሁ አይ ዶንት ቲንክ ላይክ አዲሱን ሞዴል ነው የያዛችሁት ምናምን ከሚለው ወሬ በዘለለ ምንም ተጨማሪ ሲግኒፊካንት የሆነ ልዩነትም አታዩ። ለምሳሌ ሰስፔንሽኑ ላይ የተደረገውም ልዩነት ምናምን ነገር ካርነርድ ካልሆናችሁ ያንን ነገር ፊገር አውት ልታደርጉት አትችሉም። ስለዚህ ለአብዛኛው ተጠቃሚ ለፕሪቪየስ ሞዴል 2024 2025 2020 ዋትኤቨር እሱ የተሻለ ነው፣ እሱ መግዛት ይሻላል። አዲሱ አይ ዶንት ቲንክ ዝም ብሎ ገንዘብ ማውጫ ብቻ ነው። ሶ ዳትስ ኢት ማይ ፋይናል ቨርዲክት። አይ ኖ ባሽ አድርገዋል ይሄን መኪና ምክንያቱም በጣም ስላልናደዱኝ ነው ቶዮታዎች። አይ ሆፕ አንባያዝድ የሆነ ሪቪው አግኝታችኋል ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።